አይዞሽ ተረጋጊ። እኔ እያለሁ ምንም አይሆን። የሰው ገንዘብ ተወስዶ አይቀርም። ቦርሳው አስፈላጊ ነገር አለ። እባክህ ወንድሜ ይርዳኝ እባክህ። ይሄን ቦርሳ የወሰደው ሰውዬ እጅ ውስጥ ነው የሚገባ። አንቺ ብቻ ተረጋጊና ጠብቂኝ እሺ? ቶሎ በል እባክህ። ዳግም ተመልሼ እመጣለሁ። ይመች ወንድሜ። ቀልቧንም ቦርሳዋንም ነው አብረህ ላፍ ያረከው። ለሴቶች ቦርሳ ምን እንደሚያስደስተኝ ታውቃለህ? ደህና ነገር አይደለም። አንተ ያማል እንደ ረፍ እንጂ ይኸውልህ ልጅቷን ልናሰምጣት እንጂ ልንዘርፋት አይደለም። እሺ ተስማማ። ወይ እባክህ። ይሄ ደግሞ ምንድነው? ብር ነው መሰለኝ። ምንድነው ይሄ? እንዴት ሴት ምን አይነት ሴት ናት እባክህ? አንተ እኛ እዚህ ጋር ስንቀልድ እሷ ያዘችው ሌላ ነገር ነው እባክህ። ምንድነው? መጦሽ ላንቺ ብዬ ሁሉን ትቼ። ወይኔ እግዚአብሔር ይመስገን። እንኪ በጣም አመሰግናለሁ። ውለታን እንዴት እንደምመልስ አላውቅም። ቀላለሁ። ሊያመልጠኝ ሲል ነው አንቄ ተቀበልኩት። ነግሬሽ ነበር ዳግም እዚህ ሰፈር ውስጥ ካለ ሁሉም ነገር ቀላለሁ። ቦርሳው ለኔ ከገንዘብ በላይ ነው። ውስጥ የነበረው ደብዳቤ በቃ እዚህ ጋር ወርዶ ደርሰናል። እሺ ስንት ነው? 200 ብር ብቻ እህቴ። ሻንጣው እንደምትየው ከባድ ነው። ምን 200 ብር? አንተ መናጢዳ! ገንዘብ ከመሬት የሚታፈስ ይመስላል አይደል? 50 ብር ይበቃል። እባክሽ እህቴ፣ ሁለት ታናናሽ ወንድሞች አሉኝ። ቤተሰብ ማስተዳደር ደግሞ በዚህ ነው። አትዞር ወደ ዛ ማናቃችሁ መሰላችሁ? ዲያስፖራ ስታዩ መቼም እንደዚህ ነው የሚያደርጋችሁ። ላለ አይደል? 50 ብር ይበቃል። እንዴ ሀና፣ ዳጊ ሀና መጣች። ሀና እኮ ከውጪ መጣች። ሀና አሁን የት ነው ያለችው? ና ሲጀመር 50 ብር በቂ ነው። ገባህ አይደለ? መጣች ለኔ ብላ በፍቅሯ ስብላላ ሁሉ ነገር ጥላ ከራስ ጉዳይ ምንድነው? ምን ተፈጥሮ ነው? እቺ ሴትዮ ናት የለፈበትን አልሰጥም ብላኝ። ከሷም ብሶ ደግሞ መናቲ ዳሃ ብላ ትሰድበኛለች። ምን ሀና? ምን? አንተ ደግሞ ማን ነህ? አላወቅሽኝም? ዳግም እኮ ነኝ። ሁሌ በርሽ ላይ ቆሜ ስትወጪ ስገቢ በስስት ማይሽ አፍቃሪው ዳግም። አዎ ዳግም። ምንም አልተቀየርክም። ይኸው እባክሽ እህቴ ስጭኝና ልሂድ። ደግሞ ምን መሄጃለሁ? እኔ ዝም ብዬ ልስጥ እንጂ እንካ። በፊት የማውቃትን ሀና አልመሰላልሽኝ። የነበርሽበት የውጭ ዓለም መልክሽን ብቻ ሳይሆን ማንነትሽንም እኔ የቀየረው። ዝም በይ። ይሄ ልጅ የላቡን ነው የጠየቀው። ስንት ነው ወንድሜ? 200 ብር ብቻ። አመሰግናለሁ። በጣም አመሰግናለሁ። አንቺ ዶላር ሲኖርሽ እሱ ግን ክብራን። አንቺን የለወጠሽ ገንዘብ እሱን ግን አላጎበጠው። ደግሞ እሱ ሳይሆን ድሃው ትናንትናሽን ማንነትሽን የረሳሽው አንቺ ነሽ ድሃዋ። ምን? በድሮ ሀና ትዝታ ውስጥ ኖር ነበር። አሁን ግን ያፈቀርኳት በጉጉት ስጠብቃት የነበረችው ሀና እንደሞተች አውቄያለሁ። ለራስሽ ግን ማንነትሽን እንደምታገኝ ተስፋ አደርጋለሁ። ተቀየርሽ ወይ አንቺም ተቀየርሽ ወይ? በጣም ያሳዝናል። አንቺ እንደ በቃ ዳግም እንደዚህ ከምትጨነቅ ሄዳ አፈቅርሻለሁ ማለት እኮ ነው። እኔ ዳግም እኮ ነኝ። ከፈለገች ራሷ መታፈቅራለሁ ትበል። እኔ ሞክሬያለሁ። የራስ ጉዳይ እና እንደዛ ነው እልሃለሁ። ደግሞ እንዴት ነው ያማረብህ! ጭራሽ ከወንድ ጋር መጣችልህ። እንዴት ናችሁ የኔ ፍቅር? በቃ አንተ ግባና ጠብቀኝ እዚህ። አዎ እሺ። ይሄ ደግሞ ማን ነው? እሱ ፍቅረኛዬ ነው። ፍቅረኛዬ? እንዴት እስካሁን አልነገርሽኝም? ይኸው ዛሬ ነገርኩ። እና ፍቅራችሁን ውጭ አጨርሱም እንዴ? እቤት ድረስ ምንድነው ይዘሽው መጪው? እንዴ ምን አገባክ? አጓጉል ድምፅ እንዳልሰማ ወደዛ እንሂድላችኋል። እንደዛ ይሻላል። ሲያስጠላ። እኔ ደግሞ ይቀናል ብዬ ማሰብ። ቆይ ግን ማን ስለሆነች ነው ቤት ድረስ እንዲዛመጠው? ውስጤ እንዳይጎዳ ብዬ ነው ይሄኑ ፈርቼ። ምንድነው እያረግሻለሽው ነገር? እንዴ ይሄ ልትለኝ ነው የመጣው? ወይ አንዴ በቃ እኔ አፈቅርሻለሁ። እስካሁንም ያልነገርኩሽ ስለፈራሁሽ ነው። ከአሁን በኋላ የፈለግሽውን ማድረግ ትችያለሽ። ዳግም እኔም እኮ አፈቅርሃለሁ። እና ውስጥ ያለው ፍቅረኛሽስ? እሱ እኮ ፍቅረኛ አይደለም። አንተን ለማስቀናት ብዬ ያመጣሁት ልጅ ነው።
አንቺ ግን በጣም ተንኮለኛ ሰው ነሽ። ምን ላድርግ ታዲያ? አንተ እንደዚህ ካልሆነ ደረቅ ነህ። ሀና ዳግምን ላይ ብለሽ ፕራንክ አታረጊው? ኧረ በስመ አብ፣ አንቺ ምን አይነት ሐሳብ ነው የምታስቢው? እኔ በጭራሽ እንደዚህ አይነት ነገር አላረግም። ጻልሽ አይደል? ከዛ በኋላ እኮ ወዲያው እንነግረዋለን። እናትሽ እሺ በቃ ቶሎ የምንነግረው ከሆነ ያውና በቃ አደራ እንዳያስታውቅብሽ። እሺ እንዴት ነሽ? ዳግም መለየት አለብን። መለያየት? ምን ነው? በቃ የኔና ያንተ ግንኙነት እዚህ ጋር ቢበቃ ይሻላል። ምንም እየተግባባን አይደለም። አልተግባባንም? እንደዛ ከሆነ የሚሰማሽ ደስ እንዳለሽ መለየት እንችላለን። እንዴ ዚዙሽ ብሎኝ ሄደኩ። ወይኔ አየሽ፣ እንደ ቀልድ ማንነት ወጣ። በቃ ሌላ ሴት አለሽ ማለት ነው። ነይ አሁን እንከተለው። ምን ላደርግ ነው ሱቅ የገባው? እንዴ በረኪና ገዛ። እንደ ቀልድ ባመጣ ነው ሐሳብ ልጁ ልንገለው ነው። ነይ በቃ ልጁ ሳይቀድመን እንቅደሙ። ነይ ዳግም ቆይ ስማና። እንዴ ምን ሆናችሁ ነው? በረኪና እኮ ገዝተህ ስትመጣ ራስን እንዳትጎዳ ፈርተን እኮ ነው። በአንቺ ምክንያት ራሴ ማጠፋ መስሎሽ ነበር? እኔ እኮ ቀልዴን ነበር። አንቺ ያልተረዳሽው ነገር ከማንም በላይ ስኬቴን ቁጭ ብላ የምትጠባበቅ እናት እያለችኝ እንደዚህ አይነት የሞኝ ስራ አልሰራም። ሄሎ ማይ፣ የኔ ልጅ በረኪናውን ገዝተህ መጣ? እየመጣው ነው። ገዝቻለሁ፣ መጣው። በህይወቴ ዘመን በደስታ ባዘኔ ሁሉን ያየሁብሽ ብሌኔ ነሽ ያይኔ። ዳግም ደግሞ እዚህ ምን ትሰራለህ? ምን አገባሽ? እስቲ ዳግዬ አትኮሳተራውን እኮ በጣም ተለውጫለሁ። ሴተኛ ሰው መቼም አይለወጥም። ወይ ዳግዬ እንደ ድሮ ከብዙ እንድጋሙ መስሎ ካሁን ኮንተ ብቻ ነኝ ናፈከኝ። ለምን አታርፊም? እኔ አሁን የራሴ መላት የምወዳት ሴት አለች። እረፊ የኔ ፍቅር። ወይ አለቃ አሁን ዩኒፎርሙን አልቀሽ ቀጥ። እንዴ ምን አጠፋው አለቃ? እንዴ ለምንድን ነው እንደዚህ የምትያት? እኔ እናንተ አብረን መሆን የምንችል ከሆነ ብቻ ወደ ስራዋ ትመለሳለች። ምን ቆመሽ ታኛለሽ? ቀጥ ያልኩሽ አይደል እንዴ? ቆይ በእኔና አንቺ ምክንያት ለምንድን ነው እሷ የምታሰቃያት? እሷ እኮ የምታስተዳድራቸው ቤተሰቦች አሏት። ከነ ቤተሰቦቿ ገደል መግባት ትችላለች። አሁን አንተ ከኔ ጋር ላለመመለስ ነው አይደል ይውላ ዝባዝንክ የምታወራው? ትሰሚኛለሽ? የህመሙን ስቃይ የሚያክሰው ለመድኃኒቱ ክብር አለ። ከእሷ ውጪ ማንንም ሰው ቀና ብያለኝ። አይዞሽ እሺ የኔ ፍቅር፣ ሌላ ስራ እንፈልጋለን። ቤተሰቦቼ ነው ምን ላደርጋቸው ነው? አይዞሽ ፈጣሪ ያውቃል። ሃኒ እስካሁን ምንም አላለሽም? አረ ምንም አላለኝም። ማርያም በይ በቃ ሰርፕራይዝ ሊያረግሽ ነው። ለማንኛውም ዛሬ ወጣጡ። እሺ አው ዛሬማ አወጣጣለሁ። ቢያንስ ቀኑን እንኳን አለመሳቱን አያለሁ። ባለ ሁለቱን እኮ ነው የምልህ። አልተሸጠም። ሰውየው ማይገዛ ከሆነ ለምን ለሌላ ሰው ታሳየው? በቃ ይኸውና አዋርቼው መጣሁ። እሺ በቃ ቶሎ ነው እዛ ጋር ነኝ። ዳግዬ እንዴት ነህ? እንዴት ነሽልኝ? አለሁልህ። መቼም ነገ ቀኑን አውቀዋላ። ነገ እኮ መጋቢት 22 ነው። አዎ መጋቢት 22 ነው። እና ቀኑን አስታወስከው? መጋቢት 22 የላባደሮች ቀን። የላባደሮች ቀን በጣም ታሳዝናለህ። እሺ ነይ አስታወስኩት። ሀንዬ አስታወስኩት። እሺ ምንድነው ካስታወስኩት? ዳግም መጣው። የዛሬው ሚሽናችን ከተሳካ ህይወታችን ተቀየረ ማለት ነው። ቆየንብሻ ብራዘሪ። አይ እኔ ሐሳቤን ቀይሬያለሁ። አረ ልጅቷን አልፈለካትም ማለት ነው? ልጅቷ ምናምን ትላለህ እንዴ? ሌላ ስራ የተሆኑ አንተን ተማምነናል። እኔ እኮ ምን በቃ ብሎ ነገር የለም። ፒስ ነው። እንዴት ነሽ? አሎልሽ ዘማን ፒስ ነው። ሰላም ነው። ምንድነው የሚደናበረው? ሲጀመር ማን ነው? ኧረ እያረጋጊው የዛሬውን ማላይ ፈጣርልን እኮ እንደዛ ነው እንዴ?
አዎ ሀንዬ፣ በቃ እናንተ ሁለታችሁ ሆናችሁ ከፊት ምሩን፣ እኛ እንደርስባችኋለን። እሺ አታማ ኧረ ተባና በቃ አምልጥ። አንቀርም ስትሰጠልቁም ሳናሲሰው ጥቁ በጭራሻንቁ ሳናሰኘው በደግንባው አንተ ያማል እንዴ? ጥላችሁኝ ሄዳችሁ እኮ። አንተ ያማል እንዴ? ስንት ሰው አንተ አበላሽብን ታውቃለህ? ድሮም ከዚህ ጋር መስራት በእናት ተወኒት። ቆይ አትሂጂ። ስሚ እሺ፣ የመጨረሻ አንድ ድል። ምን ድጋሚ ልትደበርብን ነው? ኧረ አይደለም፣ እክስሻለሁ። ቆይ እዚህ ጠብቂ። አረ በእናቴ የቤተክርስቲያን ብር ነው። ወይኔ ወንድም የቤተክርስቲያን ብር ነው እያልኩ አይደል? እንዲቁም